የተወደዳችሁ ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር የአምላካችን ጸጋና ሰላም ከሁላችሁ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት መታሰቢያ አደረሳችሁ አደረሰን። እንደሚታወቀው ይህ ወቅት በዓለም ዙሪያ የጌታችን የኢየሱስ ክርስቶስ የልደት በዓል እየታሰበ እየተከበረ ይገኛል። በብዙ ቦታዎች ከተሞችና ሰፈሮች መንገዶች በማብራት አሸብርቀው ብዙዎች በመዝሙር በሙዚቃ በመብላት በመጠጣት ስጦታ በመለዋወጥ ይህንን ወቅት እያሰቡ እንዳሉ እናውቃለን። ለእኛ ደግሞ ለክርስቲያኖች ይህ ጊዜ እጅግ ታላቅ ትርጉም አለው። ይህንንም በማስመልከት ዛሬ አጠር ያለ እግዚአብሔርን ቃል አማኑኤል እግዚአብሔር ከኛ ጋር በሚል ሐሳብ ላካፍላችሁ እወዳለሁ። የጌታችን የኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር መምጣት እግዚአብሔር ከኛ ጋር ከመሆኑ ጋር እጅግ በጣም የተገናኘ ነው። ይህንን በማስመልከት አጠር ያሉ ሁለት የመጽሐፍ ቅዱስ ክፍሎችን አነብና የእግዚአብሔርን ቃል አብረን እንመለከታለን። መጀመሪያ በትንቢተ ኢሳይያስ ምዕራፍ 7 ብዙ ጊዜ የምናስታውሰው ቃል ነው። ቁጥር 14ን አነባለሁኝ። እንደዚህ ይላል የእግዚአብሔር ቃል፣ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። እንደዚሁም በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ ደግሞ ያሉትን ጥቂት ቁጥሮችን አነባለሁኝ። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ልተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙን ኢየሱስ ትለዋለህ። በነቢይ በጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ። ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው ይላል። በመጽሐፍ ቅዱስ በተለይም ደግሞ በብሉይ ኪዳን የእግዚአብሔር አብሮነት ወይም አብርሆተ እግዚአብሔር እጅግ ታላቅ የሆነ መጽሐፍ ቅዱሳዊ ጭብጥ እንደሆነ እናውቃለን። በዘፍጥረት 1 እና ዘፍጥረት 2 እግዚአብሔር ሰውን የፈጠረበትን ዓላማ ጭምር የእግዚአብሔር ቃል ስናገር ሰው ከእግዚአብሔር ጋር እንዲሆን ከእግዚአብሔር ጋር የማያቋርጥ በሁኔታ በስፍራ የማይወሰን ህብረት እንዲያደርግ እግዚአብሔርን እንዲያውቅ እግዚአብሔርን እንዲያመልክ እንደሆነ እናውቃለን። ነገር ግን ኃጢአት ወደ ዓለም ከገባ ጊዜ ጀምሮ በዘፍጥረት ምዕራፍ 3 እንደምንመለከተው በሰውና በእግዚአብሔር መካከል ያለው አብሮነትና ህብረት ተበላሸ። ከዛ ጊዜ ጀምሮ ሰው ከእግዚአብሔር የተለየ ከእግዚአብሔር የራቀ የልቡን ሐሳብ የልቡን ፈቃድ የሚያደርግ የእግዚአብሔር ህልውና የእግዚአብሔር መገኘት በተለያዩ ጊዜያቶች ከግለሰቦች ጋር አንዳንድ ጊዜ ከቡድኖች ጋር የሚታይ ቢሆንም ግን ከዘፍጥረት 3 በኋላ ይህ ሐሳብ ተቋርጦ እንመለከታለን። ይሁን እንጂ ግን ደግሞ በዘመናት ሁሉ መካከል እግዚአብሔር የጠራቸው እግዚአብሔር የተጠቀመባቸው እግዚአብሔርን ያከበሩ ሰዎችን ስናይ ያ የህይወት ክፍላቸው በአብርሆተ እግዚአብሔር ይገለጣል። እግዚአብሔር ከአብርሃም ጋር እንደነበረ መጽሐፍ ቅዱስ ይነግረናል። እግዚአብሔር ከያዕቆብ ጋር ነበር። እግዚአብሔር ከይስሐቅ ጋር ነበር። እግዚአብሔር ከዮሴፍ ጋር ነበር። በተለይ ስለ ዮሴፍ ስናገር እግዚአብሔርም ከዮሴፍ ጋር ነበረ፣ የሚሰራውም ሁሉ ተከናወነለት ብሎ ይናገራል። ይህ ብቻ አይደለም። እግዚአብሔር ህዝቡን ከግብፅ ባርነት ሲያወጣ መጽሐፍ ቅዱስ በዘጸአት ምዕራፍ 19 ከቁጥር 4 ጀምሮ እንደሚነግረን ለእስራኤል ልጆች እንዲህ ንገር፣ በግብፃውያን ያደረግሁትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ፣ ወደ ራሴም ወደ ከነአን ምድር ሳይሆን ወደ እኔም እንዳመጣኋችሁ ትመለከታላችሁ ይላልና ይህ እግዚአብሔር ከህዝቡ ጋር ህብረት ለማድረግ ከህዝቡ ጋር ለመሆን ህዝቡ ደግሞ እግዚአብሔርን እንዲያውቅ እግዚአብሔር የነበረው ፍላጎት እንዴት ታላቅ እንደሆነ እንመለከታለን። የታቦቱንም የቤተ መቅደሱንም ስርዓት በምንወስድበት ጊዜ እግዚአብሔር ከህዝቡ ጋር መሆኑን ምልክት ይሆን ዘንድ ነው።
ስለ አብርሆተ እግዚአብሔር ነው የሚናገረው። ከዛም ሕዝቡ በማመፁ እግዚአብሔርን ባለመታዘዙ ምክንያት ለምርኮ እንደተዳረገ እናውቃለን። ይሁን እንጂ በብሉይ ኪዳን ይህ የእግዚአብሔር አብሮነት ወይም እግዚአብሔር ከሕዝቡ ጋር የመሆኑ ሁኔታ በስፍራ በሁኔታ የተገደበ እንደሆነ እናውቃለን። አብዛኛውን ጊዜ ሰው ኃጢአተኛ በመሆኑ ምክንያት፣ በደለኛ በመሆኑ ምክንያት፣ አመፀኛ በመሆኑ ምክንያት፣ የእግዚአብሔርን ሐሳብ እምቢ በማለቱ ምክንያት ከእግዚአብሔር ሕልውና ውጪ ሲኖር አንዳንድ ጊዜ የእግዚአብሔር መንፈስ ግለሰቦች ላይ፣ አንዳንድ ጊዜ ቡድኖች ላይ፣ ሌላ ጊዜ በቤተ መቅደሱ ስፍራ ብቻ ተገድቦ የምናየው ነበረ ማለት ነው። እንግዲህ በዚህ ሁኔታ ውስጥ ነው ነቢዩ ኢሳይያስ ቀደም ሲል ያነበብነውን የእግዚአብሔርን ቃል የነገረን። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የነገረን እሱ ነው። ጌታ ኢየሱስ ክርስቶስ ሰው ሆኖ በመምጣቱ ምክንያት ለእኛ ለክርስቲያን ብዙ ነገር ሆኖልናል። ከሆነልን ነገር ሁሉ ትልቁ በእኛና በእግዚአብሔር መካከል የነበረው የኃጢአት ግድግዳ ፈርሶ፣ በእኛና በእግዚአብሔር መካከል የነበረው ጠላትነት ተወግዶ፣ በእኛና በእግዚአብሔር መካከል የነበረው የኃጢአት ኃይል በጌታ በክርስቶስ ኢየሱስ ደም ታጥቦ እኛ ኃጢአተኞች፣ በደለኞች፣ ደካሞች ጻድቅ ከሆነው ቅዱስ ከሆነው ከእግዚአብሔር ጋር ኅብረት ማድረግ መቻላችን ነው። ስለ ጌታችን ልደት ስናስብ የምናስበው ትልቁ ነገር አማኑኤል ነው ማለት ነው። እግዚአብሔር ከኛ ጋር ሆነ። ብዙ ሃይማኖቶች ሰው በጥረቱ ወደ እግዚአብሔር እንዴት እንደሚደርስ ያስተምራሉ። ክርስትና ልዩ የሚያደርገው ግን ይህ ነው። እግዚአብሔር ራሱ ሥጋ ለብሶ በክርስቶስ ኢየሱስ በመካከላችን አደረ፣ ለእኛ አማኑኤል ሆነልን። የእግዚአብሔር አብሮነት ለእኛ ትልቅ ትርጉም አለው። ምክንያቱም ስንፈጠር የተፈጠርነው እግዚአብሔርን እንድናውቅ፣ ከእሱ ጋር ኅብረት እንድናደርግ ነው። ከእግዚአብሔር ጋር ለዘለዓለም እንድንኖር ነው። ኃጢአት ሲመጣ ደግሞ ያበላሸው እሱን ነው። ከእግዚአብሔር ጋር የነበረንን ኅብረት አበላሽቶታል። ጌታ ኢየሱስ ክርስቶስ ደግሞ ወደዚህ ዓለም ሲመጣ ትልቁ አጀንዳው በእኛና በእግዚአብሔር መካከል የተገነባውን የዘመናትን የኃጢአት ግድግዳ በማፍረስ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ ከኛ ጋር መሆኑን ለማብሰር ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ እግዚአብሔር አምላክ ከኛ ጋር መሆኑን በውልደቱ አብስሯል ማለት ነው። ስለዚህ ለእኛ የጌታችን የኢየሱስ ክርስቶስን መምጣት ልናስብ ልንረዳው የሚገባን ከዚህ አንጻር ነው። አማኑኤል እግዚአብሔር ከኛ ጋር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ነው። እግዚአብሔር አምላክ በምሕረቱ አስቦናል፣ ይቅር ብሎናል፣ ከኛ ጋር ኅብረት ማድረግ ይፈልጋል። ይሁን እንጂ ዛሬ ደግሞ ብዙ ሰዎች ከዚህ ኅብረት ውጭ ይኖራሉ። ቀደም ሲል እንዳነሳ ነው እጅግ በርካቶች የጌታችንን የኢየሱስ ክርስቶስን ልደት ያስባሉ። በምግብ ያስባሉ፣ ስጦታ በመለዋወጥ ያስባሉ፣ ቤታቸውን አካባቢያቸውን በመብራቶች በማሸብረቅ ያስባሉ። በብዙ መንገድ የጌታችንን የኢየሱስ ክርስቶስን መወለድ ያስባሉ። እነዚህ ሁሉ ነገሮች መልካም ሆኖ ሳለ የጌታ የኢየሱስ ክርስቶስ መምጣት ግን ሰው ከእግዚአብሔር እንዲታረቅ፣ ሰው ከእግዚአብሔር ጋር ሰላም እንዲኖረው፣ ሰው ከእግዚአብሔር ጋር መኖር እንዲችል እንደሆነ ማሰብ ያስፈልጋል። የምናስበው በዚህ መንፈስ መሆን መቻል አለበት። ቀደም ሲል ያነበብና ክፍል አንስቼ አንድ ሁለት ሀሳቦች ላይ ሪፍሌክት ባደርግ በጣም ደስ ይለኛል። እንግዲህ መልአኩ ለማርያም በተለይ በሉቃስ ወንጌል ምዕራፍ 2 ላይ ሰላምታ ከሰጣት በኋላ ይህ እንዴት ያለ ሰላምታ ነው ብላ ራሷን በጣም ግራ ተጋብታ እንደነበረ እናውቃለን። ከ700 ዓመት በፊት ነቢዩ ኢሳይያስ እንደተናገረው ከጌታ መወለድ ማለት ነው፣ ቀደም ብሎ እንደተናገረው ያ በብዙ የሰዎች ድካም ይቆራረጥ የነበረው አብርሆተ እግዚአብሔር ከሰው ጋር መሆኑ ለአንድና ለመጨረሻ ጊዜ በክርስቶስ ኢየሱስ መምታት ይጸና ዘንድ ነቢዩ የተናገረው ቃል ሲፈጸም መልአኩ ያለው ይህንን ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ልተዋት
አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል ይላል። መጀመሪያው ከኃጢአታቸው ያድናቸዋል። ኃጢአት ከዘፍጥረት 3 በኋላ የሰው ልጅ ምናልባትም ትልቁ ብቻ ሳይሆን ብቸኛው ችግር ተብሎ የሚገለጽ ነው። ምክንያቱም ሁሉ ነገር የሚቀዳው ከእርሱ ስለሆነ ማለት ነው። ኃጢአት ወረርሽኝ ነው። የሰውን ልጅ ሁሉ የሰውን ልጅ ሕይወት ሁሉ ያበላሸ፣ አንድም እንኳ ጻድቅ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ተብሎ በሮሜ መጽሐፍ እንደተገለጸልን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ብዙ ሰው እንደዚህ ብሎ ያስባል። ከሰዎች ጋር ባለኝ ንግግር እኔ ጸባይ አለኝ፣ መልካም ሰው ነኝ፣ የሰው ንብረት አልፈልግም፣ ማንንም አልበድልም፣ ማንንም ደግሞ ጎድቼ አላውቅም፣ ኢየሱስ ክርስቶስማ አምላክ እንደሆነ አውቃለሁ፣ የፈጠረን እሱ አይደለም ይላሉ። ይሄ አሁን ያነበብነው ክፍል ግን የሚለን ሰው ሁሉ በኃጢአት ምክንያት ታማሚ ሆኗል፣ የኃጢአት በሽተኛ ሆኗል። አያችሁ፣ በሽተኛ ለሆነ ሰው አንተ እኮ ስፖርት ብትሰራ፣ አንተ እኮ የተመጣጠነ ምግብ ብትመገብ፣ አንተ እኮ እንዲና እንዲያ ብታደርግ ትፈወሳለህ አትሉትም። በሽተኛ የሆነ ሰው ለመፈወስ መድኃኒት መውሰድ አለበት። መድኃኒት ወስዶ ከዳነ በኋላ፣ መድኃኒት ወስዶ ከተፈወሰ በኋላ አዎ የተመጣጠነ ምግብ ውሰድ፣ ስፖርት ስራ፣ ራስን ጠብቅ ይባላል። መጽሐፍ ቅዱስ የሚለን ከአዳም የተነሳ ከመጀመሪያው ሰው የተነሳ ሁላችን የኃጢአት በሽተኞች ህመምተኞች ሆነናል። ይህ የኃጢአት ወረርሽኝ ከሰው ወደ ሰው ከትውልድ ወደ ትውልድ እየተላለፈ እስከ ዛሬ ድረስ አመፀኞች፣ እግዚአብሔርን የማንታዘዝ፣ እግዚአብሔርን ፈቃድ የማናደርግ እንድንሆን አድርጎናል። ጌታ ኢየሱስ ክርስቶስ መወለድ ያስፈለገው ለዚህ ነው። መድኃኒት ሆኖ ነው ጌታ የመጣው። መድኃኒት ምንድን ነው የምለው የመልአኩ ለዮሴፍ ስናገር ሕዝብን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ከኃጢአት የሚያድን ኢየሱስ ክርስቶስ ነው። ሰው ከእግዚአብሔር ጋር እንዳይሆን ትልቁ ጠላት ደግሞ ኃጢአት ነው። ጌታ ኢየሱስ ክርስቶስ የመጣው ደግሞ ከኃጢአታችን ሊያድነን ነው። ስለዚህ ይሄን መድኃኒት ወስደን ከኃጢአታችን ከተፈወስን በኋላ ስለ ጥሩ ስራ ማሰብ እንችላለን። ስለ መልካም ስራ ማሰብ እንችላለን። ቀደም ስል እንዳልኩት የታመመን ሰው መድኃኒት አውቃለሁ ብሎ ቢያወራ፣ ይሄ መድኃኒት አመጣጡ እንደዚህ ነው ብሎ መተረክ ቢችል፣ የመድኃኒቱን ሳይንሳዊ ስም ሊነግረን ቢችል፣ መድኃኒቱን እስካልወሰደ ድረስ ከህመሙ መዳን እንደማይችል ሁሉ ኢየሱስ ክርስቶስን አውቀዋለሁ፣ ኢየሱስ ተወልደዋል፣ ገናን አከብራለሁ፣ እበላለሁ፣ እጠጣለሁ፣ ከወገኖች ጋር አሳልፋለሁ ማለቱ ብቻ የጌታችን የኢየሱስ ክርስቶስ ልደት ተካፋይ አያደርገንም። ጌታ ኢየሱስ ክርስቶስ የተወለደው ከኃጢአታችን ሊያድነን ነው። ከኃጢአታችን ስንድን ከእግዚአብሔር ጋር መሆን እንችላለን። ከእግዚአብሔር ጋር ህብረት ማድረግ እንችላለን። አማኑኤል ብለን ጌታን መከተል እንችላለን። ስለዚህ ዛሬ ይህንን የጌታችን የኢየሱስ ክርስቶስን ልደት ስናስብ ጌታ ኢየሱስ ክርስቶስ የመጣው አማኑኤል እንዲሆንልን፣ እግዚአብሔር ከኛ ጋር እንዲሆን ነው የምለውን ቅዱሳን እንድናስብ አበረታታችኋለሁ። በተለያየ ሁኔታ ውስጥ ሆናችሁ ደግሞ ጌታን ለማታውቁ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ላልተቀበላችሁ፣ እንዲሁ በሩቁ ኢየሱስንማ አውቀዋለሁ አምላኬ አይደለም ወይ ለምትሉ ለናንተ ያለኝ ምክር ይሄ ነው። ያለኝ መልእክት ይሄ ነው። ጌታ ኢየሱስ ክርስቶስ የመጣው እኔም አንተም አንቺም ከእግዚአብሔር ጋር ህብረት እንድናደርግ ነው። አማኑኤል እንዲሆንልን ነው። ስለዚህ ጌታ ኢየሱስ ክርስቶስ መምጣቱን መወለዱን ተከትሎ እንዲሁ በዓሉን ባህላዊ በሆነ መንገድ አስቦ ከማለፍ ባሻገር እኔ ዘላለሜ ከእግዚአብሔር ጋር እንዲሆን ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ መቀበል አለብኝ ብላችሁ ማሰብ አለባችሁ።
መድኃኒት መሆኑን ማወቅ ብቻ አይበቃም። ጌታ ኢየሱስ ክርስቶስ የሞተው ለእኔ ነው፣ ለእኔ ኃጢአት ነው። እኔን ደግሞ ከእግዚአብሔር የለየኝ ይህ ኃጢአት ነው። ከእሱ ጋር ኅብረት ላደርግ ይገባኛል ብላችሁ እንድታስቡ በዚህ የገና ሰሞን ጌታ ኢየሱስ ክርስቶስ ስለ እናንተ ኃጢአት፣ ስለ እናንተ በደል ሰው ሆኖ ወደ ምድር እንደመጣ ዓላማውም ደግሞ ዘላለማችሁ ከእግዚአብሔር ጋር እንዲሆን፣ ዘላለማችሁ በገሃነመ እሳት እንዳይሆን ከእግዚአብሔር ጋር ኅብረት እንድታደርጉ እንደሆነ እንድታስቡ በጌታ ፍቅር ላሳስባችሁ እወዳለሁ። ላስተላልፍላችሁ የፈለግኩት መልእክት ይሄ ነው። ጌታ ኢየሱስ ክርስቶስ የመጣው አማኑኤል እንዲሆንልን ነው። እግዚአብሔር ከኛ ጋር እንዲሆን፣ አብርሆተ እግዚአብሔር ደግሞ የተፈጠርንለት ዓላማ ነው። በዘመናት ሁሉ መካከል አባቶቻችን የጮሁለት ነው። እግዚአብሔር ከኛ ጋር እንዲሆን፣ እግዚአብሔር ከነሱ ጋር እንዲሆን፣ እግዚአብሔር ከሁላችን ጋር እንዲሆን ጸሎቴ ነው። ጌታ ኢየሱስ ክርስቶስ በዚህ እውነት እንድናስብ ይርዳን። ደግሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ላለው ጌታ ይባርካችሁ።